ስም አለ ለጨለማው ዓለም ብርሃን የሚወጣበት እርሱም ማርያም የሚል ይሄ ስም የመረረውን ዓለም ያጣፈጠ ለጨለማው ዓለም ብርሃን የወጣበት ለሞተው ዓለም ሕይወት የተወለደበት ለስደተኛው ዓለም ተስፋ የተሰጠበት በመሬት ለሚኖሩ ሰማይ ለመኖር ቃል ኪዳን የተገባበት ብቻ ሳይሆን በሰማይ ለመኖር መሰረት የተጣለበት ስም ማርያም የሚለው ስም። ይህን ስም የሰጠን መድኃኒት እናፈርስልሃለና እቺ ማርያም ብለህ የምትላትን እኔ አፈርስልሃለሁ ስሟን ማለት ነው። ኦኬ የጌታችን እናት ስላይደለች እቺ ኦርቶዶክስ ውስጥ የምትመለከዋ እንደነኛ አይነት ጠንቋዮች የሚያመልኳት ናት። እዘቀዝቅልሃለሁ የኦርቶዶክሷን ማርያም። የጌታችን እናት ማርያምስ እናንተ የምትሉት ውስጥ የለችበትም። የጌታ እናት ማርያም ዓለም የጣፈጠበት ስም ነው አለን አይደል? ከእግዚአብሔር ዘንድ የተሰጠን ስም ነው አይደል? አለ አይደል? ጨለማ የተወገደበት ስም ነው ብሎ አለን አይደል? የማርያም ጨለማነት የተወገደው በኢየሱስ ክርስቶስ ስም ነው። ወይዘሮ ፋጡማ፣ ወይዘሮ አየለች፣ ወይዘሮ ሰሚራ ከሚለው ስም ምንም የበለጠ ስም አይደለም። ማርያም ብሎ የሚለው ስም ተራ ስም ነው። የተራ ማንም ሰው ይጠራበት የነበረ ስም ነው። የጌታችን እናት ስሟ ማርያም ነው። የጣፈጠ ስም አይደለም፣ መራራ ነው አልክ እና ከዛን ይሄ ስም የተዋረደ ነው ከከድጃ ምናምን አልክ። ጌታችን ግን ይሄ ስም ሳይንቀው ከሷ ተወልዷል። ይሄን ታውቃለህ? ይሄ ስም ሳይንቀው ስሟን ስላልናቀ አይደለም የተወለደው። ስሟ ማርያም ስለሆነ አይደለም የተወለደው። በፍቅር አስተምር፣ በፍቅር የሚባል አስተምር። እስኪ ፍቅር አሳየን። 5 ዓመት ሙሉ 4 ዓመት ሙሉ እንደ ጮክ እንዴ ምንድነው ይሄ ሁሉ ሳልማብጥ? ለምን አሰብከንም? ምንድነው ሮሮ ነው? ምንድነው ሮሮ አይደለም። አንተ ነህ ሮሮ ያለብህ። በደላላ ሚስት አግብተህ ውጭ ሀገር ኖሮ እንግሊዘኛ ሀ ሲባል ለማታውቅ እዛ ቁጭ ብለህ ሚስትን ስትልቅ ቤት ቁጭ ብሎ ቀኑ ምንም ችግር የለውም አትበል። እልሃለሁ ገና እልሃለሁ የተዋረደ በየጥሻው ስር መወዳደቅ ጀምረሽ ከሆነ እንደዛ አታድርጊ። መድኃኔዓለም እንደዛ አላስተማርም። አንድ ወንድ ከአንድ ሴት ጋር ነው የሚደረገውና ያ የሚደረገውን ጉዳይ ካላገኘሽ ሁሉ ጭንሽን እንዳትከፍች። ኦኬ ቴንክ ዩ። እኔ ሚስቴን ያገባሁት እግዚአብሔር በሕግ ስለሰጠኝ ነው። ይሄ ስም የመረረውን ዓለም ያጣፈጠ አንድ ስም አለ ለጨለማው ዓለም ብርሃን የሚወጣበት እርሱም ማርያም የሚል ይሄ ስም የመረረውን ዓለም ያጣፈጠ ለጨለማው ዓለም ብርሃን የወጣበት ለሞተው ዓለም ሕይወት የተወለደበት ለስደተኛው ዓለም ተስፋ የተሰጠበት በመሬት ለሚኖሩ ሰማይ ለመኖር ቃል ኪዳን የተገባበት ብቻ ሳይሆን በሰማይ ለመኖር መሰረት የተጣለበት ስም ማርያም የሚለው ስም። ይህን ስም የሰጠን መድኃኔዓለም ይመስገን። ብርሃን ለጨለማ ሊስማማው አይችልም። ድንግል ማርያም ለሰይጣንና ለመናፍቅ ልትጣፍጠው አትችልም። እግዚአብሔር ላልጣፈጠው ጋኔ አንድ ስም አለ ለጨለማው ዓለም ብርሃን የሚወጣበት እርሱም ማርያም የሚል ይሄ ስም የመረረውን ዓለም ያጣፈጠ ለጨለማው ዓለም ብርሃን የወጣበት ለሞተው ዓለም ሕይወት የተወለደበት ለስደተኛው ዓለም ተስፋ የተሰጠበት በመሬት ለሚኖሩ ሰማይ ለመኖር ቃል ኪዳን የተገባበት ብቻ ሳይሆን በሰማይ ለመኖር መሰረት የተጣለበት ስም ማርያም የሚለው ስም። እናፈርስልሃለና እቺ ማርያም ብለህ የምትላትን እኔ አፈርስልሃለሁ ስሟን ማለት ነው። ኦኬ የጌታችን እናት ስላይደለች እቺ ኦርቶዶክስ ውስጥ የምትመለከዋ እንደነኛ አይነት ጠንቋዮች የሚያመልኳት ናት። እዘቀዝቅልሃለሁ የኦርቶዶክሷን ማርያም። የጌታችን እናት ማርያምስ እናንተ የምትሉት ውስጥ የለችበትም። የጌታ እናት ማርያምስ እናንተ እንደምትሉት እሷ ምንም የምታውቀው ነገር የለም። ኦኬ አንዳችም ያደረገችውም ልታደርገው የምችለው ነገር የለም። ስለዚህ አይ ደብተራው የተናገሩ ትክክል ነው ኤርሚያስ፣ እኛ እኮ መረጃ አለን ብሎ የሚል ሰው ካለ ይምጣ። ይኸው የጌታ እናት ማርያም ዓለም የጣፈጠበት ስም ነው አለን አይደል? ከእግዚአብሔር ዘንድ የተሰጠን ስም ነው አይደል? አለ አይደል? ጨለማ የተወገደበት ስም ነው ብሎ አለን አይደል? የማርያም ጨለማነት የተወገደው በኢየሱስ ክርስቶስ ስም ነው። ጨለማ ማለት ክርስቶስን አለማወቅ ማለት ነው። ድነትን ያገኘችው ኢየሱስ ብሎ በሚለው ስም ነው። የኃጢአት ስርየቷን ያገኘችው የጌታችን እናት ማርያም በኢየሱስ ክርስቶስ ነው። ኦኬ ጫማ አለካካ አይደለ? የጌታን እናት ማርያምን ከኢየሱስ ክርስቶስ እኩል ጫማ አለካካ አይደል?
ህይወቴ ትለፋልኩ የአባቶች አምላክ ምስክር ነው አወርድልሃለሁ። ኦኬ እታች እንዘጭ አድርጌ በእውቀት አወርድልሃለሁ። በእውቀት ገብተህ ስትሞግት እናወራለን ማለት ነው። ያኔ አለካካችሁ ከኢየሱስ ክርስቶስ እኩል ስሙ ከስሞች ሁሉ በላይ የሆነው ስም ኢየሱስን አሰብኩም። ወይዘሮ ፋጡማ፣ ወይዘሮ አየለች፣ ወይዘሮ ሰሚራ ከሚለው ስም ምንም የበለጠ ስም አይደለም። ማርያም ብሎ የሚለው ስም ተራ ስም ነው። የተራ ማንም ሰው ይጠራበት የነበረ ስም ነው። ከእሷ ውጭ 7 ማርያሞች ተጠርተውበታል መጽሐፍ ቅዱስ ውስጥ 7 ሰዎች ማርያም ብሎ በሚል ስም ተጠርቷል። እሺ የገባሽው ወይ የገባው ሰው በእምነት ሰላም እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው እህታችን? ኦርቶዶክስ። እንኳን ደህና መጣሽ። እንኳን ደህና ቆየ። የጌታችን እናት ማርያም አሁን ሲናገሩ የነበረው ሰውዬ እንደሚናገረው እንደዛ ታምኛለሽ? ያ እስካሁን ድረስ ለማርያም ነው እያወራሁ። አንድ ተራ ሴት እንኳን በጣም በሰዎች ዘንድ ምንም ቦታ የላት ራሱ እንደዚህ አንተ በምታወራው መልኩ ማውራት በጣም ከባድ ነው። በጣም ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ይሄ መራራ ስም ከምትሉት ትርጉሙ እንደዛ ስላለ ከመራራ ስም መርጧት ነው፣ ክብሯን ወዶ ነው አክብሯት ከሷ የተወለደው ብጽሕት ያላት ማለት ነው። ማርያም እያለች ማለት ማርያም ሆኖ ስሙ እሱ ግን ብጽሕት ብሏታል። ማርያም ሆኖ ስሙ ከሴቶች ሁሉ የተለየ አላላትም። ማርያም አላላትም። እህታችን ዝም ብለሽ በመደዳ አታውሪ። መረጃ እየሰጠሽ አይ አላላትም ሳይሆን ስሟን አወጣላት እያልኩ ኖ ማርያምን ብጽሕት ብሏታል ያልሽው መረጃ አምጪቱ ጋር ነው ያላት። ኢየሱስ ብጽሕት አይደለችም? የቱ ጋር ነው ኢየሱስ ያላት? ሁሉ የተመረጠች ናት እህቴ። ኢየሱስ ብሏታል ስላላት አሁን ወደ ስሟ ምንድን ነው የምታወሪው? እስቲ ቆይ ተረጋጊ። የጠየቁሽን አንተ ቀለሜ ነው ስምህ። ለምን ኤርሚያስ አልክሽ? ንገረኝ። እህታለም ቆይ አንዴ ቀለሜ ያልካል ስምህ ቀለሜ ነው። ኤርሚያስ ካልሆነ አንተ ተረጋጊ። በጣም አትጮህብኝ። ለምንድን ነው? ስለዚህ ሚዩቱን ላድርግሽ ተገድጃለሁ ማለት ነው። ምንድን ነው ያልሽው? የጌታ እናት ማርያም ላይ ጊዜ ወስደሽ ደቂቃ ወስደሽ እንደፈለሽ ተናገሪ። ስትናገሪ ግን መጽሐፍ ቅዱስ ኤቪደንስ አምጪ። ብጽሕት ብሏታል ብለሽ አትበይ። አላላትም። ኢየሱስ ራሷ ነች ትውልድ ሁሉ ብጽሕት ይሉኛል ያለችው ማለት ነው። ዝም ብሎ መጥቶ በላህ አይወራም ቤቱ። በመረጃ በትክክል መጽሐፍ ቅዱሳዊ መረጃ ካለሽ እየጠቀሽ እንደዛ አውሪ። እህታ ነው ደቂቃ ኦፕን ነው። የፈለግሽውን ማውራት ትችላለሽ። ግን ስታወሪ የፈለግሽውን ስታወሪ በመጽሐፍ ቅዱስ ማስረጃ ብትሰጪን ያላላትን አላት አትበይ። ኦኬ እናቱ ናት። አዎ ምንም ጥርጥር የለውም። ለእናትነት መርጧታል። ምንም ጥርጥር የለውም። እንግዲህ ብጽሕት ብሏታል አትበይ። እሷ ራሷ ነች ትውልድ ሁሉ ብጽሕት ይሉኛል፣ ትውልድ ሁሉ ብጽሕት ይሉኛል አለች። አንተ ትውልድ ሁሉ ስለሆንክ ብጽሕት ትልያት ነው የምገባው እንጂ ማርያም ናት። የማርያም የጌታችን እናት ስሟ ማርያም ነው። የጣፈጠ ስም አይደለም፣ መራራ ነው አልክ እና ከዛን ይሄ ስም የተዋረደ ነው ከከድጃ ምናምን አልክ። ጌታችን ግን ይሄን ስም ሳይንቀው ከእሷ ተወልዷል። ይሄን ታውቃለህ? ስሟን ስላልናቀ አይደለም የተወለደው። ስሟ ማርያም ስለሆነ አይደለም የተወለደው። በቃ እኮ የተናቀ ስም ነው፣ የተዋረደ ስም ነው፣ ከማንም ተራ ስም ነው እያልክ ነበር እኮ። ለምን አታስጨርሰኝም አንተ? አሁንም እንደዚህ ቀስ በል። ኮንቨርሴሽን ከሆነ ብዬ ነው። ገጠኝ እኮ በቃ ሁሌ እስቲ እውነት በቃ እስቲ ዝም እስቲ ዛሬ ቻለ አንድ አምስት። እሺ ኮንቨርሴሽን ስለመሰለኝ ነው ቀጥ ያልኩሽ። በቃ ቀጥ። አዎ ስለዚህ ራሱ ጌታችን የጌታችን እናት ድንግል ማርያም ስሟ ማርያም መሆኑን ጌታችን ያውቃል። አንተ እንደምትለው ተራ ስም ነው እንደምትለው ከተራ ስም እንግዲህ መርጦ ተወለደ። ከሴቶች ሁሉ እሷን የመረጠው ከእሷን የተወለደው መራራ ስም እያላት። ስለዚህ አንተ ምንም ቀኑ ሙሉ ብታበሻቅጥ ቀንም ሙሉ ብታወራ የጌታችንን እናት በዚህ ልክ እንደዚህ አይነት ጥላቻ በጣም ያስፈራል። በእውነት ነው የምነግርህ። በጣም እንዲህ አይደረግም። እሱ እኮ መረጠ። አንተ እዚህ ልታዋርዳት ታንቋሽሽ። ስሟ ይመራል። መረጃ አለኝ፣ ማስረጃ አለኝ፣ ትርጉም አለኝ። ትርጉሙ እንደዚህ ይላል ማለት አይደለም። እሱ ግን ይሄ ተራ ስም ከሆነ ስም ተወለደ። እናቴ ናት አለ፣ አከበራት፣ ተመረጣት። ገባ? አንተ ደግሞ ልትንቃትና ስሟ ተራ ስም ነው ከፋጡማና ከከድጃ ጋር አንድ አይነት ነው፣ ምንም ልዩነት የለውም ማለት። እሱ ግን ስም ሳይመረጥ
ስም ሳይመርጥ ከሷ ተወልዷል። አንተ ግን የመጽሐፍ ቅዱስ እውቀት አንተ እኮ ብዙ አሁን ኤርሚያስ ስምን ኤርሚያስ አልከው። ቀለሜ ነበረ ቀለም ወርቅ ነው። ቀለም ወርቅ አይተን ብዙ ነበር። አሁን ኤርሚያስ አልክ። ለምንድን ነው ተራ ስም ከሆነ ከዚህኛው ስም ሌላ ስም የቀየርከው? ሰው ቀለሜ ነህ ሲል ለምንድን ነው የምትበሳጭ የነበረው? እስቲ ንገረኝ። እሱን አታስወርደኝና አውራ እስቲ። ሌላው ደግሞ ያው ከአንተ ጋር እኩል አላደረገውም። እያወራሁ አይደለም፣ ከአንተ ጋር አላነጻጽረውም። ቢያንስ ሲያወራ እንኳን አትሊስት ስርዓት አለው። ዳጊ ልናገረው ፈልጌ ነው። ዳጊ በጣም ተሳስታል። ኦርቶዶክሶች ለካስ የመረራቸው ማርያምን እየጠሩ ነው። ማርያም ሲሉ አይባልም። እኛን አበሽቃለሁ ብለህ አንተ ኃጢአት ውስጥ አትግባ። በትንሹ የኤርሚያስ ያህል ባትሆንም አይደለም። ሲጀመር አትነጻጸሩ። በጣም ስርዓት አለ። ምን አገባሽ ልትለኝ ትችላለህ። በእኛ ማለት ትግቢ ልትል ትችላለህ። አትሊስት ስታወራ ተረጋጋ ሰው ነው። አንተ ትልቅ ሰው ነህ። ከነዳጊ እዚህ ፌስቡክ ላይ ስለ ቅበተ እምነት ከሚሰሩ ሰዎች ሁሉ ትልቁ አንተ ነህ። እንደዛ ሆኖ ለምን አትከበርም? ለምን በስርዓት አታወራም? ስብከት ከሆነ እኮ ሰውን እንደዚህ አድርግ። ወደ አንተ እንኳን ለማምጣት እንኳን ይሄን ትምህርት ለማስተማር በፍቅር አስተምር። በፍቅር የሚባል አስተምር። እስቲ ፍቅር አሳየን። 5 ዓመት ሙሉ 4 ዓመት ሙሉ እንደ ጮክ እንዴ! ምንድነው ይሄን ሁሉ ሳልማብጥ? ለምን አሰብከንም? ምንድነው? ምክር ነው? ጥያቄ ነው? ምንድነው? ጥያቄ ሮሮ ነው? ምንድነው? ሮሮ አይደለም። አንተ ነህ ሮሮ ያለብህ። በደላላ ሚስት አግብተህ ውጭ ሀገር ኖሮ እንግሊዘኛ ሲባል ለማታውቅ እዛ ቁጭ ብለህ ሚስትን ስትልቅ ቤት ስራ ቁጭ ብሎ ቀኑ ምንም ችግር የለውም አትበል። እልሃለሁ ገና እልሃለሁ። የተዋረደ ሰው ነው። ስለዚህ ሚዩት አረገሽ። አየሽው? እኔ አንቺን አላገባም። ምናልባት የሚያገባች ሚዩት አድርጊ። ሰጠውሽ አይደል እድል? ቆይ ከዛ ደግሞ ትቀጥያለሽ ማለት ነው። ተራ በተራ እናውራ። እህታችን ፕሊዝ አንቺ ስታወሪ ሰማሁሽ አይደለ? እኔም ደግሞ ስሚኝና ደግሞ ከዛ ደግሞ ሰጥሻለሁ። በደንብ ታወሪያለሽ ማለት ነው። ቴንክ ዩ። ከሚስቴን የጀመርሽው ሲያምርሽ ይቀራል። እኔ አንቺን አላገባሽም። ኦኬ። ለምን? እግዚአብሔር ስላልሰጠኝ ማለት ነው። ቢያንስ የህፃን ልጅ ድምፅ እንዳለሽ ሰማለሁ። ባል ያለሽ ይመስለኛል። ግን ከባሉሽም ውጭ የሆነ ቅልውጥ የለመድሽ ትመስያለሽ። ካልሆነ በስተቀር አሁን ሚስቴን ምን የሚያነሳ ነገር አለ? ኦኬ እህትዬ፣ አዎ አደብ መግዛት አለብሽ። ኦኬ። ምናልባት አንቺ እንደዚህ ጎዳና አካባቢ ላይ መወዳደቅ ጀምረሽ ከሆነ እሱ ትክክል አይደለም። አንድ ለአንድ ግቢ። ቴንኪው። አንድ ሚዩት አድርጊ። ብዙ እኮ ሰማሽ። ከዛ ደግሞ ሰጥሻለሁ። በየጥሻው ስር መወዳደቅ ጀምረሽ ከሆነ እንደዛ አታድርጊ። መድኃኔዓለም እንደዛ አላስተማርም። አንድ ወንድ ከአንድ ሴት ጋር ነው የሚደረገውና የሚደረገውን ጉዳይ ካላገኘሽ ሁሉ ጭንሽን እንዳትከፍች። ኦኬ ቴንኪው። እኔ ሚስቴን ያገባሁት እግዚአብሔር በህግ ስለሰጠኝ ነው። አሁን እኔ ጥያቄ ትጠይቂያለሽ ብዬ ነበር የገባሁትኝ። ማን ያስገባሽ ማለት ነው? ሮሮ ነው የገባሽው። አየሽ፣ የሆነ ምሬት ገብቶሻል። ወይ ኑሮ ሊሆን ይችላል፣ ወይ ባልሽ አናዶሽ ሊሆን ይችላል፣ ወይ የተነሳው ርዕስም አናዶሽ ሊሆን ይችላል። ይዶ ነው። ግን እኔ በተነሳ ርዕስ ላይ የምታወሪ መስሎኝ ነው ያስገባሽ። ዘላበድሽ ከላይ እስከታች ማለት ነው። ቴንኪው ቴ ኦኬ። እኔ አንቺን አላገባሽም። ሚዩት አድርጊ። ስጨርስ ረጅም ሰዓት ነው ያወራሽው። እኔ አንቺን ላገባሽ አልችልም። አንዲት ሚስት ነው የሰጠኝ። ሃና ሚስቴ የተባረከች ናት። አማኑኤል ነው የሰጠኝ። ቴንኪዩ። የሰይጣን አናቱ የተመታ ይሆን። ካላገባሽ አግቢ፣ ካገባሽም በትዳርሽ ጸንተሽ ቁሚ። የኔ ሚስት ርዕስ ልትሆንሽ አችም። ሚዩት አድርጊ። ኦኬ። ጥያቄው ምን ነበር? የጌታ እናት ማርያም ስሟ ተራ ስም ነው ያልኩት። ከድጃ ከሚለው ስም የበለጠ ስም አይደለም። አለቀ። ይሄ ስም የከበረ ስም ነው ብለሽ የምትይ ከሆነ ከመጽሐፍ ቅዱስ አምጪና አሳይ። መረጃ ማለት ነው። ኤርምያስ ለምን እንደዚህ ብለህ ትላለህ? አሁን ምን አልሽ ቅድም? የጌታችን እናት እንዴት ለምን ታዋርዳታለህ? አላዋረድኳትም። ስሟ ተራ ስም ነው ያልኩትኝ እንጂ ማርያም በማርያምነቷ በእናትነቷ የጌታ ስም ተዋረደች ላዋርዳት አልወጣኝም አልልም። ለምዳችኋል እናንተ የደብተራ ወሬ ይዛችሁ የጴንጤ ስም ስታጠፉ የነበራችሁበት ማለት ነው ያልኩትኝ። አሁን የአንቺ ስም እዚህ በእምነት ከሆነ በእምነት ከሚለው ስም የበለጠ ስም አይደለም ማርያም ብሎ የሚለው የጌታ እናት ስም ያነሰም አይደለም። የአንቺ ስም ከሷ ስም የአንቺ ስምም አያድንም፣ የማርያም ስምም አያድንም። የአንቺ ስም ሞገስ የለውም፣ የማርያምም ስም ሞገስ የለውም። የአንቺ ስም ኃይል የለውም፣ የማርያምም ስም ኃይል የለውም። የፋጤም ስም ኃይል የለውም። ስሟ ተራ ስም ነው ያልኩሽ። ተራ ስም ነው። ሳራ ከሚለው ስም የተለየ ስም አይደለም።
እኛ በመጽሐፍ ቅዱስ እግዚአብሔር የነገረን አንድ ስም ነው። ስሙ ከስሞች ሁሉ በላይ የሆነ ስም በፊልጵስዩስ መልእክት መጽሐፍ ምዕራፍ 2 ላይ ቅዱስ ጳውሎስ ሐዋርያ እንደተናገረው ከስሞች ሁሉ በላይ የሆነን ስም ሰጠው ይላል። እግዚአብሔር አብ ለዓለም የሰጠው ስም አንድ ስም ነው። የሰጠን አንድ ልጅ ነው፣ ስሙም ኢየሱስ ነው። አለቀ። ለዚህ ስም የማይገዛ የክፋት የጨለማው ዓለም ገዢዎች፣ የክፋት መንፈሳውያን ሰራዊት የተባሉ የአጋንንት ሰራዊት በዩ፣ ፍጥረት በዩ፣ መላእክት በዩ በሙሉ ራሷ ማርያምን ጨምሮ በዙፋኑ ስር በሰማያት ተደፍታ ትሰግድለታለች። ማርያም የጌታችን እናቱ ማለት ነው። ሱራፌል፣ ኪሩቤል፣ መላእክት በራእይ መጽሐፍ ምዕራፍ 5 ላይ እንደተጻፈው ማለት ነው። ወጥ ረገጣችሁ። ላስነብብሽ ከፈለግሽ አስነብብሻለሁ። ራእይ መጽሐፍ ምዕራፍ 5 ላይ 24ቱ ሽማግሌዎች፣ 4ቱ እንስሶች፣ እልፍ አእላፋት መላእክት፣ በሰማይና በምድር ያለ ፍጥረት ሁሉ ለታረደው በግ ለዳዊት ልጅ ለኢየሱስ ክርስቶስ ክብር ይሁንለት ብለው ዝማሬ ዘመሩ፣ ወድቀው ሰገዱ ይላል። የተረፈ ፍጥረት የለም። ኦኬ። ለዚህ ስም የማይገዛ ኃይል ማንም የለም። በላይ በሰማይ በታች በምድር ያለ ኃይል ሁሉ ይታዘዝለታል ኢየሱስ ብሎ በሚለው ስም። እኚህ ጠንቋይ ደብተራ የተናገሩትን ለምን አትናገርም? የኔ ሚስት ጋር መተሽ ከመሯሯጥ ኦኬ፣ ተናገሪ። ማርያም ተራስም ካይደለ ስሟ ተራስም አይደለም በይ። እንኳን ስሟ አይደለም፣ ማርያም ራሷ ተራሴት ነበረች። ተራሴት ማለት እንደማናቸውም ሰው ማለት ነው። ከወደቀው ከኃጢአት ዘር ውስጥ ከሕግ በታች ተዘግታ ትኖር የነበረች ሴት ናት። ቆርጣችሁን እወቁ። በገላትያ መጽሐፍ ምዕራፍ 4 ላይ እግዚአብሔር ቃል እንደሚናገረው እግዚአብሔር ከሕግ በታች ያሉትን ይዋጅ ዘንድ ከሕግ በታች ልጁን ላከው ይላል። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደ ልጁን ላከው ይላል። ለምን? ከሕግ በታች ያሉትን ይዋጅ ዘንድ ማለት ነው። እራሷ ማርያም በክርስቶስ ኢየሱስ የተዋጀች ነች። እናቱ ብለሽ ምታያት ማለት ነው። ለእሷ ሁሉ ጭምር ሳይቀር ነው በደረቅ እንጨት ላይ ቀራኒው ላይ ተንጠለጠለው። አፈር ደቼን ማስግጣትቼ እናንተ ማርያም ብላችሁ መጽሐፍ ቅዱስ የማያውቃትን ማርያም እኛ ላይ እንደ ወፍ ጎጆ ልታቱ የምትፈልጉትን ማለት ነው። ኢየሱስ ክርስቶስ የሞተው ለማርያምም ኃጢአት ነው። ደም ሳይፈስ ስርየት ስለሌለ እሷ ያለ ክርስቶስ ደም የነጻች፣ ያለ ክርስቶስ ደም የዳነች፣ ያለ ሞቱ የዳነች ማርያም አናቅ። ትንፋሼና መንገዴን በእጁ የያዘ የሰራዊት ጌታ እግዚአብሔር ልጇ የእኔ ንጉሥ ነው። ኦኬ፣ ተረጋጉ። ሚካኤል የሚል ማንሽ እህት አለም አንዳንድ ቁጥር ምጽፍ ይሆን እታችሁ ረጂ ቅድም ገብተሽ ስትበጠብጭን ነበር እዛ። ኦኬ፣ ሚካኤል ብሎ የሚለው ስም ማርያም ብሎ ከሚለው ስም የበለጠ ስም አይደለም። ሊያድን አይችልም ሚካኤል መልአኩ። ገብርኤል የሚለው ስም ሊያድን የሚችል ስም አይደለም። ስሙ ማለት ነው። ስሙን ያልኩሽ። መልአኩማ ቅዱስ መልአክ ነው። ሚካኤልማ ቅዱስ መልአክ ነው። ስማቸው ትርጉም አለው። አዎ፣ ገብርኤል የእግዚአብሔር አገልጋይ ማለት ነው። የስሙን ትርጉም ከመጣሽ ማርያም ብሎ ምስል መራራ ነው ይላል። ይኸው ዕብራዊ ወንድሟ ማለት ነው። አይሁዳዊ ወንድሟ በእውቀት ሞግች ከሞገትሽ ማለት ነው። መታችሁ ግን ቅድም እሱ ደብተራው ያቀረሻውን ቅርሻት እንድንቀበል አጠብቁ። አያድንም። የማርያም ስም ፋጡማ ብሎ ከሚለው ስም የተለየ ስም አይደለም። የፋጡማም ስም አያድንም። የማርያምም ስም አያድንም። የቦጋልችም አያድንም። የሜርሲም አያድንም። የማሌትም አያድንም። በእምነትም አያድንም። የአንቺንም ስም ሰይጣን አይፈራውም። የማርያምንም ስም ሰይጣን አይፈራውም። የፋጤንም ስም ሰይጣን አይጠራው ወይ ደግሞ አይጠላው። የርብቃም የሊያም የማናቸውም ብለሽ ብትይ ሰይጣን አይፈራውም፣ አይጠራውም። ምንም የሚመጣ ነገር ስለሌለ ማለት ነው። ማርያም 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 ብለሽ ሰይጣን ውይ ተቃጠልኩ ብሎ አይልም አይልም። እነ ቅዱስ ገብርኤልን እኮ በአየር ላይ እኮ የተዋጋ እኮ ሰይጣን ነው። 21 ቀን ገትሮ መልአኩን 21 ቀን የፋርስ አለቃ ማለት ነው። በባቢሎን ዳንኤል በነበረበት ዘመን 21 ቀን ገብርኤልን በአየር ላይ ያለ ሰይጣን ማለት ነው 21 ቀን ያሸነፈው እግዚአብሔር በሰጠው ድል እና በእግዚአብሔር በሰጠው ስልጣን ነው። መልአኩ እንኳን ያሸነፈው ስሜ ገብርኤል ይባላል፣ ሰይጣን በፊቴ አይቆምም ብሎ አላለም። 21 ቀን ተዋጉቶታል። አለቅ
ገብርኤል የሚለው ስም መቼም ሲጠራበት ሰይጣን ይንቀጠቀጣል? በፍጹም አይንቀጠቀጥም። በፍጹም ሚካኤል ብለህ ስትጠራ ሰይጣን እንዳለ ነው የሚጮህ። በፍጹም ጮህም አያውቅም፣ ሊጮህም አይችልም። መረጃ ካላችሁ በመረጃ ሞግቱ፣ በመረጃ ሞግቱ። ኢየሱስ ብሎ የሚል ስም ግን ሲጠራ ግን ሰይጣን አይችልም። ለምን? ሞትና መውጊያውን ሲኦልን ለዘላለም ሽባ ያደረገው ኢየሱስ ብሎ የሚለው ስም ነው። ለዚህ ስም የማይገዛ ስም የለም። ለዚህ ስም የማይታዘዝ ስም የለም። ማለ ብሎ ለሚለው ስም ኢየሱስ ብሎ ለሚለው ስም ብቻ ነው ፍጥረት ሁሉ የሚገዛው፣ ፍጥረት ሁሉ የሚንበረከከው። ሰይጣን ይንቀጠቀጣል፣ በሽታ በስሙ ይፈወሳል። በኢየሱስ ስም ብለው ሲሉ ሰዎች እርኩሳን መናፍስት ለቋቸው ይሄዳል። ኦኬ፣ በሽታ ሲቀልጥ አይተናል በዘመናችን። መጽሐፍ ቅዱስ የሚነግረን እውነት ይሄ ነው። አለቀ። ማርያም 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 ማርያም። ሰይጣን ነው ሙድ ይዝባል። የትኛይቱ ማርያም ነው የምትጠሪው ነው ብሎ የሚልሽ 8 ማርያሞች ስላሉ መጽሐፍ ቅዱስ ላይ የትኛይቱ ማርያም ነው? የራጉኤልን ልጅ ማለት ነው ወይስ የሙሴን እህት ማርያም ማለት ነው ብሎ ሰይጣን ሙድ ሊይዝብሽ ይችላል በዘመንኛው አማርኛ። ምክንያቱስ ከሙሴ እህት ማርያም እስከ ጌታ እናት ማርያም 8 ማርያሞች መጽሐፍ ቅዱስ ላይ የተጠሩት አንዳቸውም ሊፈውሱ አይችሉም፣ አያድኑም፣ ተራ ስሞች ናቸው። 4 ነጥብ። ይህንን እውቀት አሁን በእውቀት አፍርሺ፣ በእግዚአብሔር ቃል መረጃ ማለት ነው። ቀጥይ፣ ሰጥቼሻለሁ። አይ መጀመሪያ ለተናገርከው መልስ መስጠት አለ። አንተ ሲጀመር የጌታ ከተራ ስም መርጦ ተወለደ። ተራ ስም ናት፣ ስሟ ተራ ነው አልክ። እሱ እንግዲህ እኔ ከአንቺ ስለምወለድ ስምሽ ክብር ያለው ስም እኔ እሰጥሻለሁ፣ ስምሽ ይቀየርና ከአንቺ ነው የምወለደው፣ ማርያም መሆን የለበትም ስምሽ መራራ ነው ብሎ እንግዲህ አልተወለደም። ሁሉ ነገሯን ወዶ ከእሷ ተወለደ። አንተ 24 ሰዓት እዚህ ጋር ተደቅነ ከቅድም ጀምሮ ስለ ማርያም ከምታወራ ይሄን ይበቃል እኮ አትሊስት በቃ ማርያም እንዲናት ብለህ ካስተማርክ በቂ ነው። በቃ 10 ጊዜ ስትደጋግም ብቻ እስከ መቼ ነው እንደዚህ ማለት? በቃ አይገባም። ሞገስና ኃይል መኖሩን አሳየን እህታዬ። የምታወሪውን አውሪ፣ ግን ሞገስና ኃይል ጥበብ አለው ብለሽ የምትይ ከሆነ ዓለም የጣፈጠው በእሷ ነው፣ ጨለማ የተወገደው በእሷ ነው ብሏል አይደል? ቅድም ጌታችን እንግዲህ መጥቶ ማርያም ናት፣ የጌታችን ናት፣ ማርያም ናት። እኛ ሌሎቹ ማርያሞችን አንጠራቸውም። የተወለደችው ከድንግል ኢየሱስ ክርስቶስ የተወለደው ከድንግል ማርያም ከሐናና ከኢያቄም ልጅ ማርያም ነው። እኛ የምናውቃት ምንወዳት ምናከብራት እና እሱ የመረጣት እሱ ያከበራትን የእሷ አሁን እሱ የመረጣት እሱ ያከበራት ስሟ መድኃኒት እንደሆነ አሳየን። ስሟ ኃይል እንዳለው አሳየን። ስሟ አጋንንት እንደሚፈራው አሳየን። ኃይል ያለው ስም አንተ የጌታችን የኢየሱስ ክርስቶስ ስም ነው። ማርያምን ስለምንወዳት እሱ ግን የወደዳትን እኛ ግን እሱ እኮ ወዶ ከነስሟ ወዶ እኮ ከሷ ተወልዷል። አንተ ምን ልሰራ ነው? 24 ሰዓት ምንም አንድ እኔ ላስወራኝ 6 ሰዓት ሙሉ አወራ። ኤርሚያስ ሙሉ እኮ እናውቃለን። ታለም ሮሮ ተይ ቆይ፣ ሃይማኖት ከየት ቤተ እምነት ነው? እኔ ለእንገርህ ብለሽ ስላልሽ ማለት ነው። ከየት ቤተ እምነት ነው ሃይማኖት? ታች አልሽ ታችን አስቁሜ ለአንቺ ልሰጥሽ አይደለም። ከየት ቤተ እምነት ነው? እኔ ልንገር ብለሽ ያልሽው ላስወርድሽ ነው ሃይማኖት። እሺ ደግመሽ እንዳትገቢ ኦኬ። እሷን ያስቆምኳትኝ ምናልባት ከየት ቤተ እምነት እንደሆንሽ ልንገር ብላ ስራች ነው። ቀጥይ። እሺ በእምነት እሺ። ስለዚህ አንተ አንድ ጥያቄ ልጠይቅ። ስም ቀለሜ ነበረ። ለምንድን ነው ኤርሚያስ ያደረከው? ተራ ስም ከሆነ ለምን ያኛው ስም ሰው ሲጠራ ተናደክ? ኤርሚያስ ነኝ ከዚህ በኋላ እከሳቸዋለሁ፣ ፍርድ ቤት አቆማቸዋለሁ ስትል ነበረ በስም። አንተ ለስም ይሄን ያህል ከተጨነቅ የጌታችንን እናት ስም በዚህ ልክ ተራ ነው መራራ ነው? እኔ ለነገሩ ከአንተ ምንም አልጠብቅም። ግን ዳጊ ግን ኦርቶዶክሶች ለካስ የሚመራችሁ። እሺ ለጠየቅሽው ጥያቄ እኔ ሚዩት ያርኩሽ። ለጠየቅሽው ጥያቄ መልስልሽ። ኦኬ እኔን 5 ደቂቃ ቻለኝ። ከዛ በኋላ እኮ እህታችን የጠየቅሽው ጥያቄ ስላለ ማለት እኔን አማምጠሽ አልወለድሽም። ኦኬ የኔ ስሜ ደጋግሜ ተናግሬያለሁ። የቀድሞ ስሜ ቀለመ ወርቅ ነው። ኦኬ እሱም ማለት ተራ ስም ነው። ያንቺ በድለጡም አየሉም ፋጥሟም ቢባል ተራ ስም ነው። ማርያምም ተብሎ የሚባለው ተራ ስም ነው። ከኔ ስም የተሻለ ስም አይደለም የማርያም ስም። ከአንቺ ስም የተሳለሽ ስም አይደለም የማርያም ስም። ኦኬ ተራ ስም ነው። ኦኬ ተራ ስም ነው። እንደውም ቀለመ ወርቅ ማለት
ትርጓሜ ያለው ቆንጅዬ ትርጓሜ ያለው በሀገራችን ኤርሚያስ ብዬ ብጠራ በሀገራችን ህገ መንግስት ሁለት ስም ሰው ማውጣት እንዲችል ህገ መንግስቱ የኢትዮጵያ ህገ መንግስት ይፈቅዳል። ኦኬ። ስለዚህ ስሜን ቀይሬዋለሁ ማለት ነው። ኤርሚያስ ማለት ደግሞ እግዚአብሔር ከፍ ያደርጋል ማለት ነው። እንደናንተ አይነቶቹን ትምህርታችሁን ዝቅ ላድርገው እግዚአብሔር ከፍ አድርጎኛል ማለት ነው። የደብተራን ትምህርት ልቀብረው ዓለም አደባባይ ላይ እግዚአብሔር ስሙ ኤርሚያስ ማለት እግዚአብሔር ከፍ ያደርጋል ማለት ነው። ኦኬ። ስለዚህ አንቺ ከኔ ጋር አማምጠሽ አልወለድሽም። የቀድሞ ስሜ እኔ ቀለመወርቅ ነው ብዬ እኮ እኔ ነኝ እኮ የነገርኳችሁ። ኦኬ። አሁን እንደ አልማዝ ባለ ጭራ ያዙኝ ልቀቁኝ አትበይ። ኦኬ። ካልሆነ ክትባቱን ሰጥሽና ታች ትወርጃለሽ ማለት ነው። የተጠየቅሽው ጥያቄ የማርያም ስም ሞገስ አለው ወይ ኃይል አለው ወይ? ከኔ ስም የተሻለ ስም አይደለም የማርያም ስም ነው እኮ እያልኩ ያለሁት። ከአንቺ ስም የተሻለ ስም አይደለም ማርያም ብሎ የሚለው ስም። ፋጤ ከሚለው ስም የተሻለ ስም አይደለም ነው ብዬ የምልሽ። ለምንድን ያልተሻለው? የፋጡማም ስም አያድንም፣ የማርያምም ስም አያድንም፣ የኔም ስም አያድንም፣ የአንቺም ስም አያድንም። ቀለመወርቅ ልባል፣ ኤርሚያስ ልባል፣ ቦጋላ አየለ ልባል አያድንም። ተራ ስም ነው። የጌታ እናት ማርያምም ስሟ ተራ ስም ነው። ማዳን አይችልም። አጋንንት የማይፈራው ሰይጣን የማይፈራው ሰውም የማይፈራው ስም ነው። ሰው በዚህ ስም ድነትን አግኝቶ አያውቅም። ጨለማ ተገፎ አያውቅም። የራሷ የማርያም ጨለማ የተገፈፈው ኢየሱስ ብሎ በሚለው ስም ነው። ኦኬ። ብርሃን ወደ ዓለም ይመጣ ነበር፣ በዓለሙም ነበር፣ ዓለሙም አላወቀውም ብሎ ያለው ዮሐንስ እኛ የነገረን ስም አንድ ስም ነው። ቆይ ገና በደምብ ጥርስሽ ልክስ አድርጊና ያዢ። ኦኬ። በደንብ በከብት መርፌ ነው የምሰጥሽ። ኦኬ። በደንብ ያልሽ አይደል? ኦኬ። ብርሃን ወደ ዓለም ይመጣ ነበር፣ በዓለሙም ነበር፣ ዓለምም አላወቀውም። ማለቂያ የለህም እኮ ሜት አድርጌ በዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ታላቁ ነቢይ ኤርምያስ ማን ነው ዮሐንስ የተናገረው በኤልያስ መንፈስና ኃይል የተነሳው ነቢይ ሜት አድርጌ ልታስወርደኝ ነው። ሜት አድርጌ ምን አስወርድሻለሁ? ልታስወርደኝ ነው። ሜት አድርጌ እንደኔ አንድ እንድትሰብከኝ አይደለም ሜት አድርጌ በደንብ ነው የምሰብክሽ። አንቺ እንድታወሪ እኮ ጊዜ ሰጠሁሽ። ዳጊ ኤርሚያስ ሜት አድርጊ ፕሊዝ፣ አትረብሺ። ዳጊ ኤርሚያስ ሜት አድርጊ። እህታለም እንዴ በመድኃኔዓለም ተረጋጊ እንጂ በከብት መርፌ ነው የምሰጥሽ አልኩሽ በረጅሙ። ይሄን የጽድቅ ትምህርት ዮሐንስ ነቢዩ መጥምቁ ማለት ነው የዘካርያስ ልጅ አባቶቼ ልጥራልሽ እንዳንቺ ደብተራዎች የሚቃዡ አልነበረም። ምንድነው ያለው? ብርሃን ወደ ዓለም ይመጣ ነበር፣ በዓለሙም ነበር፣ ዓለሙም አላወቀውም አለ። ስለዚህ ብርሃን ሜዮት አድርጊ። አያስጥልሽም። ዳጊ የሚሆን ማናቸውም ከእጅ አያስጥልሽ። ሲሰጥሽ ታወሪያለሽ። ሲሰጥሽ እንድታወሪ እኮ ስሰጥሽ ዳጊ ኤርሚያስ እያልሽ ወደ ሰደው ነው የገባሽው። አድኛት እስቲ አንቺ ሜዮት አድርጊ ፕሊዝ። አድኛት አንቺ ማርያም አድኛት እኮ መጽሐፍ ቅዱስ ላይ ስሰጥሽ እስካሁን ሰጥቼሽ ዳጊ ኤርሚያስ ስምህ ስማቸው ሚስትህ እያልሽ ነበር ስታወሪ የነበረው። ስሰጥሽ ለምን አሰማኝም? ስሰጥሽ ታወሪያለሽ። ጨርሼ ልስጥሽ። 2 ደቂቃ አላወራም። ስጨርስ ሰጥሻለሁ። ቴንኪው 2 ደቂቃ። ከ2 ደቂቃ በኋላ ሰጥሻለሁ። ያለ ገደብ ታወሪያለሽ። ግን ስታወሪ በመጽሐፍ ቅዱስ ማለት ነው። ዳጊ ኤርሚያስ ሚስታቸው ምናምን ብለሽ አትበይ። ኦኬ። እኛ አንቺን ልናገባሽ አንችልም። የምን ሚስት ላይ የምትንጠለጠዩ? ደግሜ ደጋግሜ ሰጥቼ ስቶፕ። ደግሜ ደጋግሜ ሰጥቼ እኔ ልሰበክ አይደለም ሜዮት አድርጊ። ገና ዘርሽን ሰብካለሁ። እግዚአብሔር ላይ ስለጠራኝ ሜዮት አድርጊ። 2 ደቂቃ አውርቼ እሰጥሻለሁ። ካልሆነ እውቀት ካለ እታች ረጂ። እኔ ነኝ ያስወረድኩሽ። እንደዚህ ነው። የዓመቱን ክትባት ከትቤ ልክሻለሁ ማለት ነው። እና የሃይማኖት ራስሽ ነሽ የወረሽው ቅድም። ኦኬ። ማርያም ብሎ የሚለው ስም ስሟ ተራ ስም ነው እኮ ነው ብዬ የምልክ ማቤት አይ ተራ ቆይ እህታችን ሰጥሻለሁ። አይ ተራ ስም አይደለም ብላችሁ ስትሉ መጽሐፍ ቅዱስን ግለጡና ነገሩን ጠቀሱ። ከዘፍጥረት እስከ ራእይ መጽሐፍ ምዕራፍ 22 ድረስ አቅም ካላችሁ ብሉይ ኪዳን አዲስ ኪዳንን ጠቅሳችሁ አውሩን። እኔ ከደከመኝ ለወንድሜ እሰጠዋለሁ፣ ለዳጊ ከደከመኝ ለእህቴ እሰጣታለሁ፣ ለሜርሲ ለትየው ለመሲም ለወንድሞቼ ለሰናይም ማለት ነው። ጠቀሱ። ማርያም ስሟ ኃይል አለው፣ ጥበብ አለው፣ ሞገስ አለው፣ መድኃኒት ነው። የተበላሸው ዓለም የጣፈጠበት ስም ነው፣ ጨለማ የተገፈፈበት ስም ነው ብሎ ያለው ይሄ ጥምጣማሙ ደብተራ ቅርሻቱን ወጥቶ ሲያቀርሽ የነበረው እሱን በመጽሐፍ ቅዱስ አስደግፉልን። አዎና አሜን ብላችሁ ምትሉ ከሆነ እሱን የዚህ 4 አይነት የተባለውን ሰውዬ ትምህርት ማለት ነው
አይ ብላችሁ ካላችሁ ግን ሚዩት አድርግ። እንደውም አንተ ታች ውረድ። ኦኬ ሮያል ስለሆነ ማለት ነው። ታች ውረድ። ሃይማኖት እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እሺ ከየት ቤተ እምነት ነው እህታችን? ቴንክ ዩ እህታችን። አንድ ቪዲዮ ቀደም ሲሰማ አይተሽዋል? ቪዲዮ አይቼዋለሁ። ተቀባያቸዋለሽ? የዛ የጥምጣማሙ ሰውዬ ንግግር ያው ሁሉም ሰው ሲናገር ሁሉንም ነገር ትክክል ነው ብላ አትቀበለውም አይደል? ተቀበለው ማለኝ ማለት የሰውየውን ትቀበያለሽ? ካልሆነ ላሰማሽ ነው ስለፈለኩ። አይ ሰምቼዋለሁ። የምቀበለውም አለ ማልቀበለውም አለ። ለምሳሌ የትኛውን ትቀበያለሽ? የማርያም ስሟ ብሎ የሚለው ውስጥ ከተናገረው ከዚህ ንግግር ውስጥ ቪዲዮ ላሰማሽና አጭር ስለሆነ ቆያኝ። ከዚህ ቪዲዮ ውስጥ ላሰማሽና ይሄኛውን ቃል ልቀበለዋለሁ ብለሽ በይን። እሱ ላይ ነው ጥያቄያችን። ያው በደንብ ስሚው። አንዴ ቆይ። አንድ ስም አለ ለጨለማው ዓለም ብርሃን የሚወጣበት እርሱም ማርያም የሚል ይሄ ስም የመረረውን ዓለም ያጣፈጠ ለጨለማው ዓለም ብርሃን የወጣበት ለሞተው ዓለም ሕይወት የተወለደበት ለስደተኛው ዓለም ተስፋ የተሰጠበት በመሬት ለሚኖሩ ሰማይ ለመኖር ቃል ኪዳን የተገባበት ብቻ ሳይሆን በሰማይ ለመኖር መሰረት የተጣለበት ስም ማርያም የሚለው ስም። ይህን ስም የሰጠን መድኃኒዓለም ይመስገን። ብርሃን ለጨለማ ሊስማማው አይችልም። ድንግል ማርያም ለሰይጣንና ለመናፍቅ ልትጣፍጠው አትችልም። እግዚአብሔር ላልጣፈጠው ጋኔ አንድ ስም አለ ለጨለማው ዓለም ብርሃን የሚወጣበት። ከዚህ ንግግሩ ከደብተራው ንግግር ውስጥ ከዚህ ንግግር ውስጥ የትኛው ነው የምትቀበዩ? የምቀበለው ማለት ማልቀበለው ማለት ብለሽ ስላሽ አንቺ ለይልን ሃይሚ። ቴንክ ዩ ማለት የምቀበለው አለኝ ያልኩ ምንድነው? እኔ በእመቤታችን ምልጃ እኔ አምናለሁ። ዓለምን እንደሚያጣፍጥ ስሟ የተናገሩትን አምናለሁ። ከዛ ውጭ ሌላኛው እንኳን ጠፍቶኛል። አሁን የመጣሁበት ስለ እመቤታችን እንነጋገር ብዬ ነው። ቴንክ ዩ። ስለዚህ አሁን ከተናገርሽው ስሟ ዓለምን እንደሚያጣፍጥ የተናገሩትን ትቀበያለሽ። የቱ ጋር ነው የማርያም ስም ዓለምን ያጣፍጣል፣ ዓለም በስሟ ጣፍጧል ሊጣፍጥም ይችላል ብሎ የሚለውን የመጽሐፍ ቅዱስ ክፍል አግኝተሽ እምነትሽን በዛ ላይ አድርገሽ አምኛለሁ ብለሽ ያልሽው? ያው ሁሉም የምንነጋገራቸው ነገሮች አንተም ቢሆን የምትነግረን ነገር ሁሉም እያንዳንዱ ነገር መጽሐፍ ቅዱሳዊ ጥቅስ ይኖራል ብዬ አላምንም። ከእህትየው ጋር ከሜርሲ ጋር አውሪ። እህትየው ሜርሲ ከአንተ ጋር ነው የማወራ። ችግር የለም ታውራት። እህትየው አውሪያት። ሜርሲ አለሽ? አቤት። አውሪያት። በስሟ ዓለም ጣፍጧል ይጣፍጣልም ብላ እያለች ነው። መረጃውን እንግዲህ እሺ፣ ሃይማኖት ማስረጃሽ ምንድን ነው? በማርያም ስም ዓለም እንደጣፈጠ ይህ ማለት ቅድም ኤርሚያስ እንደነገርኩት ሁሉም የምንናገራቸው እያንዳንዱ ነገሮች መጽሐፍ ቅዱሳዊ ጥቅስ ላይኖራቸው ይችላል። ግን እያስመረኮስኩኝ የምችለውን ልነግርሽ እችላለሁ። ታግዥኛለሽ አንቺም የመጽሐፍ ቅዱሱን ጥቅስ ማለት ነው። ቃሉ አለ፣ ጥቅሱን ልሳሳት እችላለሁ ማለት የሚገኝበትን ምዕራፍ ልሳሳት እችላለሁ። ታግዥኛለሽ ብዬ አምናለሁ። መጽሐፍ እንትኑ ማለት ነው ጥቅሱን ምዕራፉን እና ምልልሽ ፈልጌ ነው። እመቤታችን ቅድስት ድንግል ማርያም ኢየሱስ ክርስቶስ ከመምጣቱ በፊት ይህ ስም አይታወቅም ማለት ከመጣ በኋላ ከተወለደ በኋላ ግን ከእመቤታችን ቅድስት ድንግል ማርያም በኋላ ከተወለደ በኋላ ነው የእሷ ስም በደንብ በቃ ዓለምን እያስደሰተ ከእሷ ነው የተወለደ እያልን እሷንም እንድናምን ስሟም እየጣፈጠን የመጣ ከዛ በኋላ ነው። እና ይሄ ጥቅሴቱ ጋር ነው ያለው። አሁን ያልሽን ጥቅስ ልነግርሽ ነው። ለምሳሌ እመቤታችን ቅድስት ድንግል ማርያም ትውልድ ሁሉ ብፅዕት ይሉኛል የሚል ጥቅስ ታምኛለሽ አይደል አንቺ? ብላለች።
አይ ጥቅሱ አለ መጽሐፍ ቅዱስ ላይ አይደል? አለ አላው። አዎ ትውልድ ማለት ደግሞ ማና ማን ነው? አንቺ፣ እኔ፣ ያንቺ ልጅ፣ ያንቺ የልጅ ልጅ አይደለም ሌላውን በቃ ከኛ በቃ አጠቃላይ ትውልድ ሁሉ ነው። የመጽሐፍ ቅዱስ ቃል አይሻርም አይደል? ስለማይሻር ጥቅስ የተጠቀሰው ጥቅስ ደግሞ አንቺ ካመንሽበት ትውልድ ሁሉ ማለት ደግሞ አንቺ፣ የኔ ልጅ፣ የልጅ ልጆቻችን ገና የሚቀጥለውም ትውልድ አይሻርም። በቃ እስከ ዓለም ፍጻሜ ድረስ ስሟ ብፅዕት ነው፣ ንጹህ ነው፣ ትከበራለች ማለት ነው። ብፅዕት ማለት ምን ማለት ነው? ትርጓሜው ብፅዕት ንጹህ፣ እንደ ራሴ ትርጓሜ ንጹህ፣ ብፅዕት የምትከበር እንደዚህ ማለት ነው። አንድ ይህን ያዥልኝ። ሁለተኛ ደግሞ ማለት እንደዚህ በቀላል ነገር ስሟ እንደዚህ ነው ብለን ልንሰድባትም ልናንቋሽሻትም የሆነ ነገር ልናረጋትም አንችልም። ላፋችን ልንጠነቀቅ ይገባል። ሁለተኛው ደግሞ እኛ እመቤታችን ዝም ብለን አይደለም ምናምን፣ ዝም ብለን አይደለም አማልጅ የምንላት። እኛ እኮ አምላክ ናት አላልንም። እኛ አምላክ ናት እኮ አላልንም። ጌታችን ኢየሱስ ክርስቶስ ዋጋ የከፈለልን እሱ ነው። አምላካችን እሱ ነው። አይ አሁን ስለ ምልጃ አይደለም የምናወራው። አሁን እያወራን ያለ ነው ስለ ስሟ ነው። ስሟ ቅድም ቪዲዮ ላይ እንደሰማሽው አባትሽ እንደተናገሩት ብዙ ነገርን ተናግረዋል። ያንን ትቀበያለሽ ወይ ነው። አሁን አንቺ ማርያም የሚለው ስም ምንም ኃይል የለውም ስንልኛ ብፅዕት ይሉኛል ትውልድ ብላለች የሚል ማስረጃ ነው እየሰጠሽን ያለሽው። አዎ ኃይልማ አሁን ብፅዕት እንላታለን። እና ለምንድን ነው ብፅዕት ከተባለች? አሁን ግን እሳቸው ነው የሆነ ነገር መነሻውን ነጥብ የሚደረገው ለምንድን ነው ነው? ቢያንስ እንኳን ስሟ አቤት መነሻውን ነጥብ አትሳችሁ። እኛ መነሻችን እሳቸው የተናገሩት ንግግር ነው። ስለዚህ እሳቸው ከተናገሩት ንግግር ውስጥ ደግሞ የምቀበለው አለ ብለሻል። ስለዚህ ለተቀበልሽው ደግሞ ማስረጃ ነው እኛ የምንጠብቀው እኮ። ዓለም የጣፈጠው በእሷ ነው ላልሽበት ማስረጃ ነው እኛ የምንፈልገው። ይሰማል? አዎ እኔ ይሰማኛል። በቻልሽው አቅም አታቋርጭኝ፣ ሀሳቤን እንትን አትበይኝ። ማለት ስሟ ብዬ ነው ረጅም ሰዓት የሰማሁሽ፣ አላቋረጥኩሽ እኮ። ስሟ 3 ደቂቃ ራሱ አላወራሁም እኮ። ስሟ ይጣፍጣል ማለት ከዚህ አንጻር ነው ልልሽ ፈልጊ እኮ ነው። አቋረጥሽኝ እንጂ እኛ ዝም ብለን አይደለም የምንጠራት። ምልጃ ስላላት ኢየሱስ ክርስቶስ በተሰቀለበት ሰዓት ለዮሐንስ እንዋት እናት ተብላ አደራ ስለተሰጠች ገብትሻል። ከዛ አንጻር ነው እመቤታችን ይጣፍጣል ስሟ፣ እንወዳታለን፣ ታማልደናለች ምንላት ዝም ብለን አይደለም ነው። እንደ አንቺና እኔ ጋር እኩል ልትሆን አትችልም። ኤርሚያስ ጋር እኩል ልትሆን አትችልም። ከመሬም ጋር እኩል ልትሆን አትችልም። ማርያም የተለየችበት ነገር አለ። ከዛ አንጻር ነው ማርያምን እናታችን ብፅዕት ናት፣ ስሟ ይጣፍተናል፣ እንወደዋለን፣ ታማልደናለች ምንለው ዝም ብለን አይደለም። ከዚህ አንጻር ነው ብዬ ነበር ልነግርሽ ነበር። ወደ ምልጃዋ አትግቢ አልሽኝ። ታዲያ ምልጃዋን ካልነገርኩሽ ምን ብዬ ላወራሽ ታዲያ? ከዛ ውጭ ዮሐንስ መስቀል ላይ ኢየሱስ ክርስቶስ ሲሰቀል ምንድን ነው ያለው? እንዋት እናትህ አይደል ዮሐንስ አይደል? እናቱ ሁና አይደለም። የመስቀል ስር ስጦታችን ናት። ማናት? ማርያም። ስሟ የሚጣፍጥ ለዛ ነው። ይሄ ነው መልስሽ? ከዛ ውጭ ደግሞ ስለምታማልደን ማርያምን እንወዳታለን፣ ማርያምን እናከብራታለን፣ ለማርያም የጸጋ ስግደት እንሰግዳለን። ማርያም 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 የምንለው ለዚህ ነው፣ የመስቀል ስር ስጦታችን ስለሆነች። በቃና ዘገሊላ ተገኝታ ምልጇ ስለታየች ምልጇ ስለታየች። ይሄን ቃል ደገምሽው። የመስቀል ቀድም ዳጸንሳ ነው መስሎኝ ነበር። የመስቀል ስር ስጦታችን ነው ያልሽው። የቱ ጋር ነው የመስቀል ስር ስጦታችሁ ብሎ የሚል ቃል የተጻፈ ያለው? ማርያም ሲጀምር የመስቀል ስር ስጦታችን አይደለችም፣ ልትሆንም አትችልም። እንዋት እናትህ አላለው? እነሆ እናታችሁ አይደለም ያለው፣ እንዋት እናታችሁ ሳይሆን እናትህ። ለማን ነው ያለው? ያንን ለማን ነው ያለው? ያንን ለዮሐንስ ለዮሐንስ ኢየሱስ ክርስቶስ ነው ያለው። አድምጭኝ እህት አለም። የመስቀል ስር ስጦታ ለዮሐንስ ሲሰጠው ለምን ነበር የሰጠው? ለመድኃኒትነት ነው? ለሁሉም። ኦኬ። ዮሐንስ በማርያም ሄዳ ነው እዛ ላይ ለምንድን ነው ተብሏል? ተጠቅሷል። ለዚህ ነገር ተብሎ ተለይ ዮሐንስ
የመስቀል ስር ስጦታ ሆነ ስትሰጠው ለዘላለም ድህነት ኃጢአትን እንዲያስተሰል መጀመሪያ ታምናለህ፣ መሰጠቱን ታምናለህ። ይቅርታ አድምጭ። አይ አመንኩኝ። አድምጭ። የመስቀል ስር ስጦታ የሚባል ነገር እህቴ የኦርቶዶክስ ደብተራዎች ወሬ ነው። ኦኬ ወሬ። በዮሐንስ 19 ላይ እንደሚናገረው ግን የጌታ ቃል እንደሚናገረው የጌታችን እናት ማርያም ከመስቀሉ ግርጌ ነበረች። ዮሐንስም ነበረ ጌታ በተሰቀለበት ጊዜ እነሆ እናትህ እነሆ ልጅሽ ብሎ ለደቀ መዝሙሩ ተናግሯል። ከዚህም የተነሳ ዮሐንስ ሐዋርያው ወደ ቤት ወሰዳት ይላል መጽሐፍ ቅዱሳችን ማለት ነው። ኦኬ አንቺ ለመድኃኒትነት ነው የተሰጠ? አዎ ብለሻል። ስለዚህ ዮሐንስ ሐዋርያው በኢየሱስ ሳይሆን በማርያም ነው የዳነው ብሎ የሚል ምንፍቅና እያስተማርሽን ነው ማለት ነው። ከሆነ ግን መረጃውን ስጭን። ዮሐንስ ለድነት ነበር የተሰጠችው ማርያም እህታችን ሃይማኖት አቤት ለድነት ነበር የተሰጠችው ብዬ ስልሽ አዎ ብለሽኛል። እህት ዓለም ስለ መውለድ ከሆነ የኢየሱስ እናቱ ከድጃም አይደለችም። ዮሐንስ የወለደችው እናት አለችው። አዎ ከእሷ እናት ውጭ ሌላ እናት ለምን ተሰጠው? እናት ለምን ተባለ? እናቱ ናት እንዴ? እናቱ አይደለችም። ቴንክ ዩ። አንደኛ ጌታ ያንን ያደረገበት ደቀ መዝሙሩ ጌታን ይወደው የነበረ ደቀ መዝሙር ነው ተብሎ ተጽፎለታል። ከሌሎቹ ሐዋርያት ይልቅ ይወደው የነበረው ደቀ መዝሙር ነው ይላል። ዮሐንስ የዘብዴዎስ ልጅ ነው። ኦኬ ከሌሎቹ ደቀ መዛሙርት ይልቅ ለጌታ የቀረበ ሰው ነው እና ጌታም የሚወደው ነው። እሱም ጌታን የሚወድ ነው። እነሆ እናትህ ብሎ ሲለው የሰጠው ለመድኃኒትነት ነው ብለሽኛል ቅድም። እሱ መረጃውን ስጭን እንጂኛ ለዮሐንስ እነሆ እናትህ አልተባለችም ማለት ነው። ዮሐንስ ከደቀ መዛሙርቱ ውስጥ በጣም የተወደደ ጌታ እግዚአብሔር የሚያከብር ነው። ለእሱ ነው የተሰጠው አልካየ። ማርያም የምትሰጠው ለተመረጠ ነው፣ ለእንዳንተ አይነቱ አይደለም። ለአንተ ለምትሰድባት እኔ ምን ልታረግልኝ ትሰጠኛል? እንደኛ ሲጀምር ጌታ አልሰጠኝም። እኔ ማርያም ብሎ የሚል ስም ምን ልትሰራልኝ? እህታችን ቆይ አንዴ ስታወሪ በመረጃ አውሪ። ሃይሚዬ ቆይ ስታወሪ በመረጃ አውሪ። እኔ አንደኛ ማርያም የሚል ስም አልተሰጠችኝም፣ ልትሰጠኝም አትችልም። ብትሰጠኝም ምንም የምትፈይድልኝ ነገር ስለሌለ ማለት ነው። እኔ አንድ ስም ነው የተሰጠኝ። እግዚአብሔር ለዓለሙ የሰጠው አንድ ልጁን ነው። የልጁ ስም ኢየሱስ እንጂ ሌላ አይባልም። ኦኬ እግዚአብሔር ለዓለሙ ሁሉ ለእኔ ብቻ ሳይሆን ለዓለሙ ሁሉ የሰጠው አንድ ስም ነው። እሱም ስም ኢየሱስ ይባላል ስሙ። ኦርቶዶክሳውያን አምረራችሁ የምትጠሉት ግን ጌታችሁ ነው፣ ረግጦ ይገዛችኋል ማለት ነው። አምረራችሁ ትጠሉታላችሁ፣ ስሙ እንዲጠራ አትፈልጉም። እግዚአብሔር የሰጠን አንድ ልጁን ነው፣ መተኪያ የሌለው የባህሪ ልጁን ነው። እሱን ከቅድስት ድንግል ማርያም ሰው ሆኖ እንዲወለድ ሰጠ። በመልአኩ በኩል በገብርኤል በኩል መጥቶ ስሙንም ኢየሱስ ትይዋለሽ አላት። አለቀ። ስለዚህ እኔ ከመስቀል ግርጌ የተሰጠኝ መድኃኒት የለም። ከየስርቻ ስር የተሰጠን ሌላ የምንድንበት ነገር እግዚአብሔር የሰጠን የለም። በነቢዩ በኢሳይያስ እንደተናገረ ጌታ በባሪያው ወንድ ማለት ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ነው ያለው። አለቀ። ያ ወንድ ልጅ ከድንግሊቱ ተወልዶ ቀራንዮ መስቀል ላይ ሞቷል። ለእኔ በደልና ኃጢአት ቤዛ ሆኗል። አለቀ። የተሰጠን አንድ ልጅ ነው። ወንድ ልጅ ተሰጥቶናል እንጂ ሴት ልጅ ተሰጥታችኋለች ለመድኃኒትነት ብሎ የሚል የለም። እንዘቀዝቀዋለን ይህን ትምህርታችሁም ማለት ነው። ኢሳይያስን እየጠቀስኩ ዮሐንስ ወንጌልን እየጠቀስኩኝ አባቶቼ ነቢያትን እየጠቀስኩ እነ መጥምቁ ዮሐንስን ማለት ነው። የኦርቶዶክስን ትምህርት አደባባይ ላይ ነው የምንዘቀዝቀው። አደባባይ ላይ ይሄ የተጣባችሁ ኮተት መነቀል አለበት። ካልሆነስ የጌታችን እናት ማርያም እናቱ አይደለችም? ማን ያላለ እናቱ ናት። ለእናትነት ከዚህ ትውልድ መካከል መርጧታል። ምንም ጥያቄ የለም። ስሟ ግን ኃይል አለው እያላችሁ አታካብዱ። ተራ ስም ነው። ፋጤ ከሚለው ስም የተለየ ስም አይደለም። የማርያም ስም የስሟ ትርጉም መራራ ማለት ነው። በዕብራይስጡ ቅድም እንደተናገረው አይሁዳዊ ወንድሜ ኦኬ፣ መራራ ማለት ነው። ስሟ ይጣፍጣል። መረጃ አምጪ። የለም። ታማልዳለች። መረጃ አምጡ። የላችሁም። ይሄ እንደ አሜባትል የተጣባችሁ ተረት በአንዴ እንደዚህ አይነቀልም። ግን የሰራዊት ጌታ እግዚአብሔር ስሜ ኤርምያስ ነው፣ ትነቅልና ታፈርስ ትገለብጥና ትተክል ዘንድ ብሎ እንዳለ ማለት ነው። የስህተትን ትምህርት እንገለብጣለን፣ እናንተ ግን እንወዳችኋለን። ትኩረት እግዚአብሔር የሰጠው ልጁን ነው።
በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ነው ያለው። እግዚአብሔር ስንት ነው የሰጠው? አንድያ ልጁን እስኪሰጥ ድረስ። አንድያ ልጁና እናቱን አላለም። እናቱ ምን ታደርግልናለች ለኛ? እግዚአብሔር ይኸው እናቴን ሰጥቻችኋለሁ እንድትድኑባት በስሟ ተማጽናችሁ መንግሥተ ሰማያት እንድትወርሱባት። ልታስወርስ አትችልም። የማርያም ስም ተራ ስም ነው። የጌታ እናት ማርያም ስሟ ተራ ስም ነው። መንግሥተ ሰማያት ልትገባበት የምችል ስም አይደለም። የኦርቶዶክስ ደብተራዎች ግን ማርያም ብሂል መርህ ለመንግሥተ ሰማያት ብለው ያሉት መጽሐፍ ቅዱስ የማያነበት ትውልድ ፊት ነው። እኛ ፊት ግን መጥተው ግን ይህንን አይሏትም። ማርያም ማለት የስሟ ትርጓሜ መንግሥተ ሰማያት መርታ የምታገባ ናት። የወላዲት አምላክ በረከቷ በእናንተ ላይ ይርደርና ይላል። ምን ያድርብሃል? ምን ያድርብሃል? በረከት ነው የፈለግከው? እንግዲያው በጎ ስጦታ ፍጹም በረከት ከሰማያት ከብርሃናት አባት ይወርዳሉ እንዳለ ያዕቆብ በመልእክቱ እንደጻፈው እግዚአብሔር ልጁን ወደዚህ ዓለም በረከት አድርጎ ልኮልሃል። አለቀ። ልጁ ካለህ ሕይወት አለህ። የእግዚአብሔር ልጅ ከሌለህ ሕይወት የለህም። አለቀ። እግዚአብሔር ሴትን ለድነት አልሰጠንም። ሴትን እየላኩ እንዳይመስልህ። የአንዲት ሴት ባል ነኝ። የሁለት ሴቶች ልጆች አባት ነኝ። 4 እህቶች አሉ። 1 እናት አለችኝ። እግዚአብሔር ሴቶችን አይደለም ለድነት የሰጠን፣ ወንዶችንም አልሰጠንም። ብራዘር ከነቃጭሉ ተወለደ የተባለው ሁሉ ጉድ ከአዳም ጀምሮ እስከ መጨረሻው ትውልድ ድረስ ያለው አንዳቸውንም ለድነት አልሰጠንም። ከዚህ ትውልድ መካከል ግን ሰው ሆኖ እንዲወለድ ከድንግሊቱ ማህፀን እንዲወለድ አድርጎ በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ አምላክ ሰው ስግው ቃል ሰው ሆኖ እንዲወለድ በቤተልሔም በኤፍራታ ከድንግሊቱ ማህፀን በእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ ተወለደ። የዓለም መድኃኒት ኢየሱስ ወንዱ ልጅ ተወለደ። ወንዶች አይደሉም የተወለዱት፣ ወንድ ልጅ፣ ወንድ የወንድ መደምደሚያ የሆነ ማለት ወንድ ልጅ። እሺ እሱ ነው የተወለደ። እሱ ለዓለምን በደልና ኃጢአት ሁሉ ተሸክሞ በመስቀል ላይ ቀጣቴን ተቀጣ። ያንተንም ያንችንም የኔንም። የማርያም ሞት ብራዘር ለዓለም ምንም የሚፈይደው ነገር የለም። ምንም ለኦርቶዶክሳውያኑ ጠብ የሚል ነገር የለም አልኩ። ጠብ የማርያም የጌታችን እናት ማርያም ሞቷ አልኩ ለአንተ የሚፈይድልህ አንዳች ቅንጣት የለም። ወንዝ አያሻግርም እንኳን የእሳት ባህርን። የአብርሃም ሞቱ ጻድቅ የተባለው አብርሃም አባት ሞቱ ወንዝ አያሻግርህም። የይስሐቅና የያዕቆብ የሳሙኤልና የሙሴ ወንዝ የማያሻግር ሞት ነው ብራዘርዬ። አያድኑም ልልህ ነው። ኦኬ ሞቱ የእነሱ ሞት ከኛ ጋር ቀጥታ ምንም ግንኙነት የለውም። ላመኑት ጌታ ተሰውተዋል። ለተቀበሉት ለወንጌል አደራ ሞተዋል። ሞቱ ግን ቀጥታ ከኛ ጋር ግንኙነት ያለው የእግዚአብሔር ልጅ ሞት ነው። አብርሃም የሚባል አባት ኤርምያስን አስቦ አልሞተልኝም። ዘመኑ ሲደርስ 175 ዓመት ኖረ፣ ሞተ። ኖህም ሞተ፣ ጽድቅን ኖሮ ሞተ። ለኤርምያስ ልሙትለት ለበደል ኃጢአቱ ብሎ አላለም። ዳዊትም ሞተ። ሙሴም በ120 ዓመቱ ሞተ። አይኑም አልፈዘዘም፣ ጉልበቱም አልደነገዘም ነበር ይላል። ኢያሱ ሞተ። ሳምሶን፣ ጌዴዮን፣ ባራቅ፣ ዮፍታሔ አባቶቼ ልጥራል። እሺ አቡነ እንትና እማሆይ እንትና እያልኩኝ የአረብ ሽማግሌና አገር በቀል አሮጊትና ሽማግሌ እኔ ስከተል አልኖርም። ልከተል ብዬ ካልኩኝ ኢያሱን እከተለዋለሁ። ፀሐይን በገባኦን ኮረብታ ላይ ያቆመ ጀግና ማለት ነው። እግዚአብሔር የፍጥረትን ጸሎት የሰማ ለመጀመሪያ ጊዜ በዛ በገባኦን ኮረብታ ላይ አቆማት ይላል እግዚአብሔር። ልከተል ብዬ ካልኩኝ ነቢዩ ኤልያስን እከተላለሁ። አቡነ ተክለ ሃይማኖት የተባለ ፖለቲከኛ ሰውዬ አልከተልም። ልንገርህ ልከተለው ብዬ ካልኩኝ ልመነው ብዬ ካልኩኝ ከሚያዋጣ ከሆነ የእውነት ማለት ነው። እነሱ ማያዋጡም እንጂ ላያዋጣ ብዬ ካልኩ ነቢዩ ኢሳያስን እከተለዋለሁ ለድነት ከሆነ። ኢሳያስን ብትከተለው ኢሳያስ የሰበከው ስለ ጌታ ነው። አዎ ኢሳያስን እከተለዋለሁ፣ ልክ ነው። አባቶቼ ነቢያትን እከተላለሁ፣ ሐዋርያትን እከተላለሁ፣ ትምህርታቸው ማለት ነው። እነሱ ወደ ማን ያመለከቱት? ወደ ኢየሱስ፣ ወደ ኢየሱስ። እናንተስ ማንም ታመልክቱት? ወደ ፍጡር ተመጣና ይሄን ጉልቻ የመሰለ የአረብ ሽማግሌ መጣ። አቡነ እንትና የሚባሉ እማሆይ እንትና የሚባሉ በረከቱ አይደርብህና በረከታቸው ይደርብህና። ምን በረከት አላትና ሲጀምር የማንንም ቋቋት አማሮጊት አምጥተህ እማሆይ እንትና ብሎ ይላል እናታችን እያለ ማለት ነው። ታሪካቸውን ገብተን ስናይ ብልታቸውን ያስሙ ነበር። ታውቃለህ? እማሆይ ወለተ ጊዮርጊስ የተባለችው ሴትዮ እዚህ ብልቷን እያሳመች ሴቶች ሰዎች ተሰብስበው ብልቷን ሲያስሙላት ደስ ይላት ነበር ይላል። ገድል ጽፈው ህዝቤን እንደዚህ ይጫወቱበታል። ተፋታ ከዚህ ትውልድ። እኔ የሥላሴ ባሪያ፣ እውነቴን እኮ ነው ብዬ የምልህ፣ እኔ የሥላሴ ባሪያ
ብልቷን ሳመች፣ ብልቷን አሳመች፣ ብልቷን ሲስሙላት ደስ ይላት ነበር ብሎ የሚል ገድል ጽፈህ ስለ እነዚህ ሰዎች ቀን ከቀን ይወራል። ኮተታም ትውልድ ምን አደረጋችሁ? ኢየሱስ ክርስቶስ የዚህን ያህል ስሙ በተጠራበት የሚነዝራችሁ ማለት ነው። ወላጂቱም የተወለደውም ያድናል ብሎ የሚል ወንጌል አልሰማንም። ከኢየሱስ ውጪ ገብርኤል ከሰበከው ስብከት ውጪ ምን ተናገርኩ እኔ? ታስፈራራለህ እንዴ? እረግጥልሃለሁ አልኩ። ገብርኤል ብለህ አሞራ ክንፍ አብቀለህ የምትጮትበትን ስዕልህን ማለት ነው። በእኔ ፊት የተረገመ ነው እሱ ስዕል። የጌታ መልአክ አይደለማ። የጌታ መልአክማ አትፍሩ እኮ አለን። ለሕዝብ ሁሉ የሚሆን ታላቅ የምስራች እንነግራችኋለን። ዛሬ በዳዊት ከተማ መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋልና አትፍሩ አለን። ቴንኪው የጌታ መልአክ ቅዱስ እንዴ ልፈራ እችላለሁ ገብርኤል ብዬ ብለው ለምን ትፈራለህ? መድኃኒት ክርስቶስ ጌታ በቤተልሔም ተወልዶልሃል ብሎ ጠቆመኝ እኮ። በቃ ቤተልሔም ኤፍራታ አለኝ እኮ መልአኩ። ስለዚህ አረብ ሀገር ሽማግሌ አልፈልግም ያድነኛል ብዬ የምል ትኩረት ቤተልሔም ኤፍራታ በይሁዳ ምድር ኢየሱስ ጌታዬ ለዘላለም ስም ይባረክ። መልአኩ ጠቆመኝ ገብርኤል መልአኩ ለእኔ ብቻ ሳይሆን ለጴንጤ ወገኔ በሙሉ ጠቆመን። የት ነው የሚወለደው አለን? ቡልጋ የሚወለድ ሽማግሌ ተከተል አላለኝም። ሽሬ እንደ ስላሴና መቀሌ የተወለደ ተከተል አላለኝም። ጎንደር ላይ እናታች አርማጭሆ የተወለደ የጫጨ ጎንደሬ ሽማግሌ ተከተል አላለኝም። መርጦ ለማርያም የተወለደ አንድ ጎጃሜ ሽማግሌንም ተከተል አላለኝም። አሮጊትንም ቢሆን ሸዋ የተወለደ ኦሮሞ የሰላሌና የምናምን ነገር ያቢቹኛ ኛኛ የሚባል ተከተል አላለኝም። ጉራጌ የተወለደ ሲልጤ ሰባት ቤት የተወለደ ተከተል ከኢትዮጵያ ይወለዳል ተብሎ አልተባለም። እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒት በማእከለ ምድር ይላል ነቢዩ ዳዊት። በምድር መካከል መድኃኒትን አድርጓል ነው ብሎ ያለው። የምድር መካከል የተባለ የት ነው? እስራኤል ማለት ነው ነቢዩ የተናገረው። ስለዚህ ከራሱ ከዳዊት ዘር እግዚአብሔር መድኃኒትን አመጣ። መድኃኒትን አመጣ። በዮሐንስ በሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 23 ላይ የሚናገረው ምንድን ነው የሚለው? ላሳያችሁ። ክብር አለ ስልህ ይህንን የደብተራ ትምህርት እፈጫዋለሁ አልኩ። በእውነት በእግዚአብሔር ቃል መዶሻ ምንድን ነው የሚለው? የሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 23 ኦኬ። ስለዚህ እኔ አላወራም ማለት ነው። እሰጥሻለሁ። ይሄን አውርቼ እሰጥሻለሁ። በጣም አስረዘምከው። እንዳቆየሽ አውቃለሁ። እሰጥሻለሁ። በጣም አስረዘምከው። መተኛ ትፈልጋለህ? ችግር የለም። እሰጥሻለሁ። እኔም አለሁኝ ኤርሚያስ። እሰጣቸዋለሁ። እሺ። አዎ ላይክ በተራ ቢሆን ደስ ይላል። እሰጣቸዋለሁ። እንዳቆየኋቸው አውቃለሁ። ኦኬ። የሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 23 ላይ ያው ከዚህ ውጭ መድኃኒት እግዚአብሔር የሰጠን የለም። ቴንክ ዩ። ያው የሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 23 ላይ ከቁጥር 21 ጀምሮ ከቁጥር 17 ጀምሮ የዚህ የእስራኤል ሕዝብ አምላክ የዚህ የእስራኤል ሕዝብ አምላክ ማን ነው? ያህዌ ማለት ነው፣ ጌታ ማለት ነው። አባቶቻችንን መርጦ በግብፅ ሀገር በእንግድነት ሳሉ ሕዝቡን ከፍ ከፍ አደረጋቸው፣ ከፍ ባለችውም ክንዱ ከዛ ወጣቸው ይላል። ባይዚዮ ኦርቶዶክስ ይህን ትምህርት ትቃወመዋለች። ሚካኤል ነው ያወጣቸው ብላ ትላለች። ማርያም ነች ያወጣቻቸው ብላ ትላለች፣ ጽፋለች። ኦኬ። ገብርኤል ነው ያወጣቸው፣ ኡራኤል ነው ያወጣቸው ብላ የምትለው 6 የተምታታ ትምህርት አላት። እሺ፣ ግን ከዛ ከፍ ባለ እጅ አወጣቸው። በበረሃ 40 ዓመት መገባቸው ያልመገባቸው። በከነዓንም ሀገር 7 አሕዛብን አጥፍቶ ምድራቸውን አወረሳቸው። ከዚህም በኋላ እስከ ነቢዩ እስከ ሳሙኤል ድረስ 450 ዓመት ያህል መሳፍንትን ሰጣቸው። ከዚያም ወዲያ ንጉሥን ያነግስላቸው ዘንድ ለመኑት። እግዚአብሔርም
ከብንያም ወገን የሆነ ሰው የቂስን ልጅ ሳኦልን 40 ዓመት ሰጣቸው። 40 ዓመት ገዛቸው ማለት ነው ሳኦል የሚባለው። እርሱንም ከሻረው በኋላ ዳዊትን በእርሱ ላይ እንዲነግስ አስነሳው። ሲመሰክርለትም ለዳዊት እንደ ልቤ የሆነ ሰው ፍቃዴን ሁሉ የሚያደርግ የእሴይ ልጅ ዳዊትን አገኘሁት ይላል። ይህን ሰውዬ እንኳን አየ እንዳመልከው እኮ ጌታ አይናገርም። የዳዊትን አምላክ እግዚአብሔር እንጂ ማመልከው ዳዊትን አላመልከውም። ኦኬ ኦርቶዶክስ ለአረብ ሽማግሌ እንደምታፈነድደው እኔ አላፈነድድም። ለዳዊት መጽሐፉ አያዘኝም። ያድነኛል ብዬ ወደሱ እንድለማመን አያዘኝም። ለምን ዳዊትን አገኘሁት ካለ በኋላ ከዚህ ሰው ዘር ይላል ከዳዊት ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱን ኢየሱስን አመጣ ይላል። በቃ ከመምጣቱም በፊት ዮሐንስ አስቀድሞ ለእስራኤል ሕዝብ ሁሉ የንስሐን ጥምቀት ሰብኮ ነበር። ዮሐንስም ሩጫውን ሊፈጽም ሳለ እኔ ማን እንደሆንኩ ታስባላችሁ? እኔንስ እርሱ አይደለሁም። ነገር ግን እነሆ የእግሩን ጫማ እፈታ ዘንድ የማይገባኝ ከኔ በኋላ ይመጣል ይል ነበር። እዛ የሚለውን እዩት። እናንተ ወንድሞቻችን የአብርሃም ዘር ልጆች ከእናንተ መካቤርን የምትፈሩ ሆይ ለእናንተ የዚህ የመዳን ቃል ተሰበከ ይላል። አለቀ ብራዘር። ይህ የመዳን ቃል ማን ነው? ኢየሱስ ነዋ። ከዳዊት ዘር የመጣው መድኃኒት። ሐዋርያቱ የሰበኩት የዚህ የመዳንን ቃል ስለማን ነው የሚናገረው? ስለ ኢየሱስ ክርስቶስ ማለት ነው፣ ስለ ጌታችን። ዮሐንስ ስለማን ነበር ሲናገር የነበረው? የጫማውን ጠፍር ፈታ ዘንድ አይገባኝም ብሎ ያለው ስለ ኢየሱስ ነው። የብሉይ ኪዳን ነቢያት ስለማን የተናገሩ? ስለ ኢየሱስ ነው። የአዲስ ኪዳን ሐዋርያት በሙሉ አንደበታቸውን ከፍተው የሰበኩት ስለማን ነው? ስለ ኢየሱስ ክርስቶስ ነው። እስቲ ስለ ማርያም ስለ እናቱ ታማልዳለች ብሎ ያለ ሐዋርያ አለ? አንድም። ከሙታን ተነስታ አድርጋለች ብሎ ያለ አንድም የለም አልኩ። አንድም ነቁጣ ጥቅስ አታሳዩኝም። ከሙታን ተነስታ ማድረጓን ኦርቶዶክስ ተዋሻለች። አሁን ይኸው ነሐሴ ይመጣላችሁ ተነሳ ሰላም ለፍልሰተ ስጋኪ ደባትረ ብርሃን ሀበተ ተክሉ እያሉ ማለት ነው። ውሸት። የአልዓዛርን ከሙታን መነሳት ዮሐንስ ጽፎ ሲያበቃ የጌታ እናት ማርያም ከሙታን ተነስታ ቢሆን ኖሮ ዮሐንስ ወደ ቤት ወሰዳት የተባለ ሐዋርያ በጻፈው ነበር። ዮሐንስን አታጠራጥሩንም። እሺ የዶርቃ ከሙታን መነሳት የሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ ተጽፎ የጌታ እናት ማርያም ከዶርቃ አንሳ ከሙታን ተነስታ ቢሆን ኖሮ በጻፉላት ነበር። ያልጻፉትስ የኦርቶዶክስ ደብተራዎችና የኤርትራ ደብተራዎች የጻፉት ሆዳቸው መሙያ ብለው የጻፉት እንጂ የጌታ እናት ማርያም ከሙታን እንደተነሳች መጽሐፍ አይናገርም። አይተዋል ብለዋል አይደል ሐዋርያቱ? ለምን አልጻፉትም? ጴጥሮስ ለምን አልጻፈውም? ዮሐንስ ቢዘለው። ማቴዎስ እንዴት አይጽፈውም? ጴጥሮስ ቢዘለው። እንዴት ያዕቆብ አይጽፈውም? ይሁዳ ቢዘለው። ታችሁ ረጂ ዘርሽንም ሰብኮ ስልሽ ታችሁ ረጂ። ታዲያ ምን ላደርግ ነው እኔ የተጠራሁት? ልሰብክ አይደል እንዴ? አንቺ መተሽ እኮ ሚስት ነው ብለሽ ስትይኝ የነበረው። ኦኬ ታችሁ ረጂ። አባቶቻችን የሰበኩት ይህን ጌታ ነው። ያድናል ብሎ መድኃኒት እርሱንም ክርስቶስን አመጣ። ለእናንተ የዚህ የመዳን ቃል ተሰበከ። ያከውን ሰበኩ። አለቀ። ለዘላለም የሚሆነው የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው አስይዞ የላከውን እሱን ወንጌል ደብቆ የአቡነ ተክለ ሃይማኖት እግሩ ተቆረጠ፣ የጊዮርጊስ አንገቱ ተቆረጠ። ለምን ወገቡ አይቆረጥም? አንጎላቸው ፈሰሰ። ለምን አይኑ አይፈስም? አይመለከተኝም ብራዘር፣ አይመለከተኝም። እንኳን የእነሱ ሞት አይደለም የእነ አብርሃም ሞት እንኳን እኔን አይመለከተኝም። ለእኔ ሞት አይደለም፣ ለእኔ ህይወት ለማግኘት አይደለም አብርሃም የሞተልኝ። ጳውሎስ ሐዋርያው እኔን ሊያድነኝ አይደለም የሞተው፣ ለተቀበለው ለወንጌል አደራና ላመነው ጌታ ነው የሞተው። ጳውሎስ የሰበከው ኢየሱስ እንጂ የሚያድነኝ ጳውሎስ አያድነኝም። የቱ ጋር ነው ያድናችኋል ብሎ የሚል ቃል የተጻፈው? አያድኑንም። ሞቱ ቀጥታ የሚመለከተኝ የአብ ልጅ ብቻ ነው። በመስቀል ላይ ቤዛ የሆነልኝ ጌታዬ ብቻ ነው። መራራውን ጽዋ የጠጣው ቅጣቴን የተቀጣው እኔን ለማዳን ከሰማያት ዙፋኑን ትቶ ከዘላለም ክብሩ መጥቶ በበረት ክብር በሌለው ቦታ የተወለደው በወንበዴዎች መካከል በሽፍቶች መካከል በመስቀል ላይ የተሰቀለው ክብር በሌለው ቦታ እኔን ወደ ክብር ሊያመጣ ነው። ዳር ያዙ። የዘመናት ኮተት ትውልዱ ላይ ጭናችሁ ነው። በዚህ እረኛ በኩል እግዚአብሔር ይገፋዋል አልኩ። ለዚህ ነው ግርማችሁን እግዚአብሔር የገፈፈው። የማንም ደብተራ ያወራውን ወሬ አሜን ብላችሁ አትቀበሉ። ለይታ ተቀበል። አንተ ኦርቶዶክሳዊ ወንድም እህቴ ብትሆኝ ኦርቶዶክሳዊ
ኦኬ፣ አትፍሩ ቄሶቻችሁን። እኛም አንፈራም ፓስተሮቻችንን እናከብራቸዋለን እንዳገልጋይ። አዎ የወጣ ትምህርት አስተምራለሁ ብሎ ቢል ይፋረደኝ አልኩ። የኤልያስ አምላክ ዘማሪ የለ፣ ፓስተር የለ፣ ወንጌላዊ የለ፣ ሽማግሌ የለ፣ ባለ ቦርጫም ይሁን ባለ ጢማም ይሁን እኮ አልኩ። አይኔን ከመድኃኒቴ ከኢየሱስ ክርስቶስ ላይ እንዳነሳ የሚወተውተኝ የሚነዘንዘኝ ፓስተር ቢኖር ዳራስ ይዘዋለሁ። አልሰማውም። ዘማሪ ቢኖር አልሰማውም። ማንም ቢሆን አንሰማው። መላእክት ቢሆን አንሰማውም። የተሰቀለውን ኢየሱስ ክርስቶስን ሰብከውልናል አባቶቻችን። በቃ በተሰቀለው ጌታ ነፍስ ያርፋለች። አለቀ። ከዚህ ውጭ እውነት የለም። ኢየሱስ ነው የጨለማው ዓለም እንዲጣፍጥ የተሰጠን ስም። ኢየሱስ ነው ጨለማው የተገፈፈበት ስም። ኢየሱስ ነው አጋንንት የተገዙበት ስም፣ አጋንንትን ያሸነፋቸው ስም፣ የቀጠቀጣቸው ስም ኢየሱስ ነው። ኢየሱስ ብለን ስንጠራ ነው በሽተኞች የሚፈወሱት። ኢየሱስ ብለን ስንጠራ ነው አጋንንቶች በታላቅ ጩኸት እየጮሁ ከሰዎች ላይ የሚወጡት። ኢየሱስ ብለን ጠርተን የማይታዘዝ ፍጥረት የለም። እምነት ብቻ ይኖር እንጂ ይህንን ሾላ ተነቅለ ወደ ባህር ተወርወር ብለህ ብትለው ይሆንልሃል ብሏል። እዛ ውጪ ማርያም ብሎ የሚለው ስም፣ ፋጡማ ከሚለው ስም፣ መሰረት ከሚለው ስም፣ ሜርሲ ዳጊክ ብሎ ከሚለው ስም፣ አንተ አንቺ ከሚለው ስም የተለየ ኃይልና ጥበብ ማዳን ያለው ስም አይደለም።